የዛሬውን ክፍል እናነባዋለን። ዘፍጥረት 2 የሰማያትና የምድር በውስጣቸውም ያሉት ሁሉ አፈጣጠር በዚህ ሁኔታ ምን አለ ተከናወነ። በዚህ ሁኔታ ነው። ቁጥር 2 እግዚአብሔርም ይሰራ የነበረውን ስራ በሰባተኛው ቀን ላይ ፈጽሞ ነበር። ስለዚህ ከሰራው ስራ ሁሉ በሰባተኛው ቀን አረፈ። እግዚአብሔር ሰባተኛውን ቀን ባረከው ቀደሰውም፣ ካከናወነው የመፍጠር ስራ ሁሉ ያረፈው በሰባተኛው ቀን ነውና። ከዛ ሌላ አረፍተ ነገርና ሌላ ሐረግ አይደለም ፓራግራፍ፣ ሌላ ፓራግራፍ ይጀምራል። ቁጥር 4 ምዕራፍ 2 ብለን የምናየው ነው። ከዚህ በፊት ያየናቸው ቁጥሮች ከ1 እስከ 3 ያሉት ቁጥሮች የዘፍጥረት 1 አካል ናቸው፣ የዛ አካል ናቸው። አሁን ምዕራፍ 2 ብሎ የሚጀምረው ቁጥር 4 ላይ ነው። እግዚአብሔር አምላክ ሰማያትንና ምድርን በፈጠረ ጊዜ የተከናወኑት እንደዚህ ነበረ። እግዚአብሔር አምላክ ሰማያትንና ምድርን ሲፈጥር የሜዳ ቡቃያ ገና በምድር ላይ አልታየም፣ የሜዳ ተክልም ገና አልበቀለም። ምክንያቱም እግዚአብሔር አምላክ በመሬት ላይ ገና ዝናብ አላዘነበም ነበር። ዝናብ አልዘነበም። ዝናብ የሚዘንበው ምዕራፍ ስንት ላይ ነው? ምዕራፍ 7 እና 6 አይደለም? ምድርንም የሚያለማ ሰው አልነበረም። ነገር ግን ውሃ ከመሬት እየመነጨ የምድርን ገጽ ያረሰርስ ነበር። እግዚአብሔር አምላክ ከምድር አፈር ወስዶ ሰውን ምን አረገው? አበጀው። ከምድር አፈር ወስዶ ሰውን አበጀው። ሰውን ምድራዊ አፈራማ የሆነውን ሰውን አበጀው ነው የሚለው ዕብራይስጡ ላይ እንጂ ከምድር አፈር ወስዶ የሚለው እዚህ ጋር ትንሽ የትርጉም አካሄዱን ያሳየናል። በአፍንጫውም የህይወት እስትንፋስን እፍ አለበት፣ ሰውም ሕያው ነፍስ ሆነ ይለናል። እግዚአብሔር አምላክ ሰውን አበጀው፣ አበጃጅቶታል። እግዚአብሔር ያበጀው ሰው ከአዳማ ነው የተወሰደው። አዳም ራሱ ከአዳማ ነው የተወሰደ ይለናል። አዳማ ማለት ይሄ እርጥበት ያለው አፈር፣ ይሄ እርጥበት ያለው አፈር ራሱ ሰውን ራሱ ያነሳው ከአፈር ነው እያለን ነው ጸሐፊው። ስለዚህ እግዚአብሔር መልኩ እንዲያርፍበት የፈለገውን ሰው ከአፈር ወሰደውና አበጃጀውና ካበጀው በኋላ ምንድነው እፍ ያለበት? እስትንፋሱን እፍ አለበት። ያኔ ነው ሕያው የሆነው ይለናል። ከዚህ በፊት ሰው ነበረ። ከዚህ በፊት ሰው ከአፈር ጋር ተደባልቆ የሆነ አይነት ህይወት ይኖር ነበረ። ወደ ሕያውነት ግን የመጣው መቼ ነው? እግዚአብሔር ወስዶ ሲነካው፣ ሲዳስሰው፣ ሲያበጀው እንደገና ደግሞ መንፈሱን እፍ ሲልበት ነው ይለናል። ያንን በግጥም መልክ እያስቀመጠልን ነው። ይሄ ንግርት በመካከለኛው ምስራቅ አለ። መካከለኛው ምስራቅ ላይ ለምሳሌ የአትራሲስ የፍጥረት ታሪክ የሚባል አለ። የአትራሲሱ አምላክ ከደሙ ነው ሰውን የሚያበጀው። እሱ ቆስሎ ሰውን ያበጃል ይለናል። የግብፁ ደግሞ አልቅሶ ነው ሰውን የሚያበጀው ይለናል። የሌሎቹ ደግሞ አሉ። ሌሎቹ መካከለኛ ምስራቅ ላይ ያሉት አስነጥሰው ነው ይሉናል። ወይ የሆነ ነገር በቃ ተካፋቸው ፑፍ ሲሉ ነው ይለናል። ብዙ አይነት ንግርቶች አሉ። ይሄ አምላክ ግን የራሱን እስትንፋስ ነው ያካፈለው ነው እያለን ያለው። የኛ አምላክ ልዩ የሚያደርገው ከራሱ እስትንፋስ ነው እኛን ሕያው ያደረገን። እሱ እፍ ባይልብን በዛው ህይወታችን እንቀጥል ነበር በአፈር ማንነታችን እያለ ይነግራቸዋል። ቁጥር 8 እግዚአብሔር አምላክ በምስራቅ በኤደን የአትክልት ስፍራ አዘጋጀ፣ ያበጀውንም ሰው በየት አኖረው? በዚያ አኖረው። የት ነው ይሄ ቦታ ይለናል? ይሄ ጂኦግራፊካል የሆነ ምሳሌ ነው የሚሰጠን አይደለም? ምስራቅ ይለናል፣ ኤደን ይለናል፣ የአትክልት ስፍራ ይለናል። ይሄ ጂኦግራፊውን ነው የሚሰጠን። የሆነ ምስራቅ ቦታ ላይ ኤደን አለ። ኤደን ውስጥ ደግሞ መካከሏ ላይ የአትክልት ስፍራ አለ። የአትክልት ስፍራው መካከል ላይ ደግሞ ምን አለ ብሎናል? በኋላ ላይ ነው የምናገኘው አይደለ? የሁለት ዛፎች አሉ። የኤደን ገነት መካከል ላይ ሁለት ዛፎች አሉ። ስለዚህ ሰውን እዛ ነው የሚያስቀምጠው። ኤደን ገነትን ተንከባከባት ብሎ ሰውን እዛ ያስቀምጠዋል፣ እስትንፋሱን ሰጥቶት። እግዚአብሔር አምላክም ለዓይን የሚያስደስት ለመብልም መልካም የሆነውን ዛፍ ሁሉ ከምድር አበቀለ።
በአትክልቱ ቦታ መካከልም የሕይወት ዛፍ ነበረ። አሁን አመጣለን። እንዲሁም ሌላ ሁለተኛው ዛፍ መልካምንና ክፉን መለየት የሚያስችለው የእውቀት ዛፍ ነበረ ይለናል። ስለዚህ ሁለት አይነት ዛፍ አለ። ሁለቱም ዛፎች የት ነው ያሉት? በአትክልት ስፍራው መካከል ነው ያሉት። ሁለቱም መካከል ላይ መኖራቸው ሁለቱም ጥቅም አላቸው ነው አይደለ? ወሳኝ ነው፣ ስፍራቸው ወሳኝ ነው። መካከል ላይ ያሉ የሕያውነት ዛፍ አጠገብ የምርጫ ዛፍ አለ፣ ጥበብን የሚያሳውቀው ዛፍ አለ። ስለዚህ ሁለቱም አጠገብ ለአጠገብ እዚያ ቦታ ላይ መኖራቸው በእውቀትም ነው፣ እግዚአብሔር በምክንያትም ነው ያደረገው። ቁጥር 10 የአትክልት ስፍራውን የሚያጠጣ ወንዝ ከኤደን ይፈስ ነበር፣ ከዚያም በአራት ተከፍሎ ይወጣ ነበር። የመጀመሪያው ወርቅ በሚገኝበት በሐዊላ ምድር ዙሪያ ሁሉ የሚፈሰው የፊሶን ወንዝ ነው። ኤውላጥ ምርጥ የሆነ ወርቅ፣ መልካም መዓዛ ያለው ከርቤና የከበረ ድንጋይ የሚገኙበት ምድር ነው። ሁለተኛው በኢትዮጵያ ወይም ደግሞ በደቡብ ሜሶፖታሚያ ምድር ዙሪያ ሁሉ የሚፈሰው የጊዮን ወንዝ ነው። ሶስተኛው ከአሶር በስተ ምስራቅ የሚፈሰው የጤግሮስ ወንዝ ነው። አራተኛው የኤፍራጥስ ወንዝ ነው ይለናል። ቁጥር 15 እግዚአብሔር አምላክ ሰውን ወስዶ እንዲያለማትና እየተንከባከበ እንዲጠብቃት በኤድን የአትክልት ስፍራ አስቀመጠው። እግዚአብሔር አምላክ ሰውን ወስዶ የት ነው ያስቀመጠው? በኤደን የአትክልት ስፍራ። ለምንድን ነው ያስቀመጠው? ልክ እንደ አምላኩ አይደለ? አምላኩ ምንድነው? ሰራተኛ ነው፣ ተንከባካቢ ነው፣ ኦርደር የሚወድ ነው። ነገሮች በትክክልና በስነ ስርዓት ሲሄዱ የሚወድ አምላክ ነው። ስለዚህ ልክ እንደ አምላካቸው ይሄንኑ ስራ እንዲቀጥሉ ነው እዛ ስፍራ ላይ ያስቀመጣቸው። ስለዚህ ሰውን ሲለን ሁለቱንም ነው። ሁለቱንም እዛ ቦታ ላይ ለዚህ ዓላማ ያስቀምጣቸዋል። ምን እንዲያደርጉ ይለናል? ልማት ላይ እንዲሳተፉ፣ እንክብካቤ ላይ እንዲሳተፉ፣ ጥበቃ ላይ እንዲሳተፉ አይደል? ማልማትን ይወዳል። አትክልት ስፍራው ያለ ልማት ወይም ያለ ጥበቃ ወይም ያለ እንክብካቤ እንደዚህ ቆንጆ ሆኖ መቀጠል አይችልም አይደለ? ልክ አሁን እኛ ቤታችንን ሳናጸዳ ከቀረን አንድ 10 ቀን ቤታችን በምን ይሞላል? አዋሬ ይሞላል፣ ወደ ቅርጸ ቢስነት ይመለሳል፣ የወዳደቀ ነገር ይበዛዋል አይደለ? ወደ ድሮ ነገሩ ይመለሳል። ግን ቤታችንን አልምተ ነው ተንከባክበ ነው ጠብቀ ነው ስናቆየው ውበት አለው፣ ንጽህና አለው፣ መልካም የሆነ የመኖሪያ ቦታ ይሆናል። ስለዚህ እግዚአብሔር ይህንን የአትክልት ስፍራ ልክ እንደዚሁ እንዲንከባከቧት ነው አላማው። በዚህ አትክልት ስፍራ ደግሞ የሚኖረው ማን ነው? አብሯቸው እግዚአብሔርም ይኖራል አይደለ? ስለዚህ የመጀመሪያዎቹ የእግዚአብሔር አምሳል ያረፈባቸው ሰዎች የሚንከባከቡት የእግዚአብሔርን መኖሪያ ስፍራ ነው። የእግዚአብሔር መኖሪያ ስፍራ በጨለማና በጨለማ መካከል ብርሃን ጸንጥቆ ተሰርቷል፣ ተገንብቷል አይደለም? የእግዚአብሔር መኖሪያ ስፍራ በውሆችና በውሆች መካከል ደረቅ ቦታ ተበጅቶለት አለ፣ ተቀምጧል። አሁን ይህንን ስፍራ እንዲንከባከቡት የእግዚአብሔር አምላክ ማደሪያ የሆነውን መኖሪያ የሆነውን ስፍራ እንዲንከባከቡት ያዛቸዋል ማለት ነው። እንደዚህ ይላቸዋል። እግዚአብሔር አምላክ ሰውን እንዲህ በማለት አዘዘው፣ በአትክልት ስፍራ ውስጥ ከሚገኝ ከማንኛውም ዛፍ ፍሬ ትበላለህ፣ ነገር ግን መልካምና ክፉን ከሚያሳውቀው ዛፍ አትብላ፣ ምክንያቱም ከእርሱ በበላህ ቀን በእርግጥ ትሞታለህ። ከዚህ በኋላ እግዚአብሔር አምላክ ሰው ብቻውን መሆኑ መልካም አይደለምና የሚስማማውን ረዳት አበጅለታለሁ አለ ይላል። ይሄ ቁጥር 18 ወደ ሌላ ሐሳብ ውስጥ ይገባል። ስለዚህ ቁጥር 15 እና 16 ምዕራፍ 2 ላይ ያለው ልክ በዚያ ዘመን በመካከለኛው ምስራቅ ቤተ መቅደስ ሲሰራ የሚደረገውን ነገር ነው የሚያስረዳን። ቤተ መቅደስ ውስጥ በጣም ቆንጆ ውበት ያላቸው አትክልቶች ይኖራሉ። ቤተ መቅደሶች ብዙ ጊዜ ከፍ እያሉ ነው የሚመጡት። ባለፈው ሳምንት አሳይቻችኋለሁ። ፒራሚዶችን አስባችሁታል አይደል? ግብጽ ያሉ ፒራሚዶች አሉ። እንደገና ደግሞ ዚጉራት የሚባለው አለ። ወደ ሜሶፖታሚያ ወደ ኢራቅ ስንሄድ እነዚህ በሙሉ ከፍ እያሉ ይሄዳሉ አይደል? ሾጠጥ እያሉ የመጀመሪያው ክፍላቸው ሰፊ ነው። መጀመሪያው ላይ በደም ደረጃውን እየወጣን ስንሄድ እየጠበበ ይመጣል። ከላይ አናቱ ላይ ልክ
በጣም በቃ ዋናው ቦታ ነው፣ ዋናው ክፍል ነው። ያንን ሞዴል እግዚአብሔር ለቅዱስ ተራራው ይጠቀምበታል። ቅዱስ ተራራው የሚለው ጽዮንን ነው በመዝሙራት ውስጥ እንደምናየው። ኤደንም ልክ እንደዛ ቅዱስ ተራራ ናት። ሰፊ ናት። መጀመሪያዋ ሰፊ ነው። ኤደን በምስራቅ የሚባል ስፍራ አላት። ከዛ እየወጣችሁ ስትመጡ የአትክልት ስፍራ የሚባል አላት። ከዛ እየወጣችሁ ስትመጡ 2 ዛፎች ያሉበት ቦታ ጋር ደግሞ ትደርሳላችሁ። እነዛ 2 ዛፎች ያሉበት ቦታ ቅድስተ ቅዱሳኑ ብለን ማወቅ እንችላለን። ቅድስተ ቅዱሳኑ የሚገኘው በተለይ የሕያውነት ዛፍ ወይም በተለምዶ የሕይወት ዛፍ ያለበት ቦታ ነው። የሕይወት ዛፍ መብላት መመገብ ይችላሉ። አትመገቡ የተባሉት የትኛውን ዛፍ ነው? የእውቀትን ዛፍ ነው። ክፉንና ደጉን የሚያሳውቀውን ዛፍ። ምክንያቱም እግዚአብሔር ምን እያላቸው ነው? እኔ ለእናንተ ልወቅላችሁ አይደለም፣ ምርጫውን እኔ ላድርግላችሁ። ክፉ ነው ወይስ አይደለም የሚለውን እኔ ስለማቅ እኔ ልወቅላችሁና እኔ ልምረጥላችሁ። ከዚህ ከእውቀት ዛፍ በተመገባችሁ ቀን ያንተን እውቀት አንፈልግም እያላችሁ ነው። ያንተን አስተዳደር፣ ያንተን ፈቃድ አንፈልግም እያላችሁ ነው ይላችኋል። ግን እሱን በፈቃዳችሁ ማድረግ ትችላላችሁ። እንደውም ይወላችሁ ይሄ አጠገቤ ነው ያለው፣ ይሄ ምርጫ አጠገቤ ነው። እኔ ጋር ስትመጡ በምርጫ ነው የምትመጡት፣ በፈቃዳችሁ ነው የምትመጡት። ሮቦት ሆናችሁ አይደለም የምትመጡት። እኔን ስትመርጡኝ በየዕለቱ ላንተ ነው የምንኖረው፣ ያንተን ዛፍ ነው የምንበላው ስትሉ በምርጫ ነው እያላቸው ነው። ስለዚህ አላስገድዳችሁም። አትብሉት። ከበላችሁት የኔ አስተዳደር ስር አትሆኑ፣ ሌላ አስተዳደር ስር ትሆናላችሁ ይላቸዋል። ስለዚህ የኔ አስተዳደር ይሄ የምታዩት ውበት ያለው ዛፍ፣ አትክልት፣ ሁሉም የሕይወት ዛፍ ጨምሮ መመገብ ትችላላችሁ። ያኛውን ስትመገቡ እሱ የሚያስተዳድረው ሌላ ዓለም ስላለ ወደሱ ዓለም ትወጣላችሁ፣ ከዚህ ተራራ ከዚህ ከፍታ ትወርዳላችሁ እያላቸው ነው ያለው። ስለዚህ ኤደን ገነት ከፍታ ላይ ነች ያለችው፣ የእግዚአብሔር ቅዱስ ተራራ ነች። ይህንን ተራራ ደግሞ ብዙ ጊዜ መጽሐፍ ቅዱሳችን ይጠቅሰዋል። ሰማይና ምድር የሚገናኙበት ተራራ ነው። በሰማያት ያለው አምላክ ሰማይ ላይ ያለውን ቤተ መቅደሱን እዚህ ምድር ላይ ነጸብራቁን ነው ኤደን ገነትን ሲሰራ ያሰራው። ስለዚህ ነጸብራቁ በላይ ያለው መንግስቱ ኤደን ገነትን ይመስላል። በ6 ቀናት ራሱ ሲፈጥረው በኋላ ላይ ዘጸአት ላይ ደግሞ እንመጣለን። የዘጸአት 26 እስከ 31 ድረስ በ6 ምዕራፎች የተዋቀሩ የመገናኛ ድንኳን አሰራር አለ። መገናኛ ድንኳኑ ምንን ነው የሚወክለው? የእግዚአብሔርን የመገኛ ስፍራ ነው። ማለትም ትንሿ ተንቀሳቃሽ ኤደን ገነት ማለት ነች። ስለዚህ በነዛ 6 ምዕራፎች ውስጥ ምንን ያሳያቸዋል? የት ናቸው ያሉት የእስራኤል ህዝቦች? ምድረ በዳ ነው ያሉት አይደለ? ግን ምድረ በዳው መካከል ይለይና እንደገና ደግሞ ከ12ቱ ነገዶች መካከል ይላቸዋል። 3ቱ በዚህ በፊት፣ 3ቱ ከኋላ፣ 3ቱ በቀኝ፣ 3ቱ በግራ ይሆኑና በመገናኛ ድንኳኑ ከመካከላቸው ነው የሚሆነው። እዛ ምድረ በዳ ላይ ሲና ምድረ በዳ ላይ መገናኛ ድንኳኑን ትክክል ያደርጓል። ስለዚህ ሰዎች ወደ መገናኛ ድንኳኑ ይገባሉ። የውጩ ቦታ አለ። ከዛ ደግሞ ሁለተኛው ክፍል አለ። በጣም እግዚአብሔርን እንፈልጋለን ካሉ ደግሞ ሶስተኛው ቅድስተ ቅዱሳኑ ደግሞ አለ። የሕይወት ዛፍ ያለበት አለ። ኪሩቤል የሚጠብቁት የሕይወት ዛፍ ያለበት ክፍል ሶስተኛው ክፍል ነው አይደለ? ቅድስተ ቅዱሳኑ። ስለዚህ ይህንን ፒክቸር እግዚአብሔር ከላይ ነው የሚያመጣላቸው። ለሙሴም በጥንቃቄ ነው ስራው የሚለው አይደለ? የሚጠቀመውን ጨርቅ፣ የሚጠቀመውን ማቴሪያል፣ ቅጠሎቹ እንዴት ኤደን ገነትን መምሰል እንዳለበት ውስጡ እሱን ሁሉ ይነግረዋል። ስለዚህ በላይ ያለውን ማለትም በሰማያት ያለውን መንግስቱን እዚህ በምድር ላይ ኮፒ ኖሮት ሰዎች ምድራዊ ሰዎች እንዲገቡ ከሱ ጋር ህብረት እንዲያደርጉ ይፈልጋል። በሰማያት የሚኖር አባታችን እላይ ያሉት ልጆቹ ብቻ ሳይሆኑ የሚያመልኩት እዚህ ምድር ላይ ያሉትም ልጆቹ እንዲያመልኩት ይፈልጋል። ግንኙነቱን እዛም እዚህም ያሉት ልጆቹ እንዲኖራቸው ይፈልጋል። ለዛ ነው ጌታችን ኢየሱስ ክርስቶስ በላይ ያለው የሱ ፈቃድ ይለናል አይደለ? በላይ ያለው የሱ መንግስት፣ እዛ በላይ በሰማይ ያለው አባታችን አለ
ይላቸዋል ደቀ መዛሙርቱን። ይህን ጸሎት ያስተምራቸዋል። ስለዚህ እዛ ያለው ፈቃዱ ሁሌም እዚህ ምድር ላይ እንዲሆን ይፈልጋል። እዛ ያለው እረፍት እዚህም እንዲኖር ይፈልጋል። ያ እረፍት ስለሱ ነው የሚነግረን ያለው። አሁን አዳምና ሔዋን ይሄ እረፍት ውስጥ ገብተው እየኖሩ ነው ያለው። ምዕራፍ 2ም ሲጀምር ቁጥር 1 እስከ 3 የሚነግረን እሱ ነው አይደለም? እግዚአብሔር የሰራውን የፈጸመውን ያከናወነውን ይለንና ካከናወነው በኋላ በሰባተኛው ቀን ምን አለ? አረፈ። የፈጠራቸውን በሙሉ አብረውት እንዲያርፉ አደረገ ይለናል። ይህ የማረፍ ኮንሰፕት የመንግስት ነገር ነው የሚያሳየን። ማለትም አንድ መንግስት ስልጣንን ሲቆናጠጥ ከብዙ ጦርነት ከብዙ ፍትጊያ በኋላ ርፍ ብሎ ተንሰራፍቶ ይኖራል አይደለ? ወደዛ እረፍት ደግሞ ዜጎቹን ይጠራል። ኑ አሁን መልካሙ አስተዳዳሪ በዙፋኑ ላይ አለ ይላቸውና እግዚአብሔር ያርፋል ይለናል። ከምንድን ነው የሚያርፈው እግዚአብሔር? ዘፍጥረት 1 ላይ ምንን አይተናል? እረፍት የሚጠይቅ ነገር ዲስኦርደር አይተናል፣ ኬዮስ አይተናል፣ ጦርነት አይተናል አይደለ? ውጊያ እኮ አይተናል። እግዚአብሔር አዲስ ስራ ሊሰራ ሲል ውጊያ አለ ብለን ነበር የጀመርነው አይደለ? ውጊያ አለ። የብርሃን መንግስት መጥቶ አንድን ስፍራ ሊነግስበት ሲል የጨለማው መንግስት ጸጥ ብሎ አያይም አይደል? ጸጥ ብሎ አያይም። ያን ቦታ በቃ በነፃ ውሰድ አይልም። አቅም እንደሌለው ያወቀ ውጊያ ውስጥ ይገባል። የጨለማው መንግስት አቅሙን ይፈትሻል፣ የሚያሸንፍ ይመስለዋል። ስለዚህ ውሆች፣ ኃይላት፣ ማዕበላት፣ ጨለማው እነዚህን የሚወክሉ የጨለማው መንግስት የሚወክሉ ፍጡራን በሙሉ ግብ ውስጥ ይገባሉ ከዚህኛው አምላክ ጋር። እነዚህ ትንንሽ አማልክት ግብ ውስጥ ይገባሉ። ነገር ግን መዝሙራቱም እንደሚነግሩን እጁ በራሪቱን እባብ ወግታ በመንፈሱ ሰማያት ውበትን ያገኛሉ ይለናል። ከዚያስ ኢዮብ ላይም ደግሞ ሲነግረን እስከዚች ድረሽ ያንቺ ማዕበል፣ አዎ እንደዚህ እምብር በይ፣ አቅምሽን ዝም ብለሽ ፈትሺ፣ ከዚህ በኋላ ግን ማለፍ አትችይም ይላቸዋል። ስለዚህ እግዚአብሔር ሁል ጊዜም ቢሆን ገደብ እያበጀለት ክፉ ሊውጥ ሲል፣ ጨለማ ሊውጥ ሲል፣ ኃይላት እነዚህ ማዕበላት ውሆች ሊውጡ ሲሉ ገደብ እያበጀላቸው እግዚአብሔር አዲስ ስራን አዲስ ፍጥረትን ሁል ጊዜም ሲሰራ እናያለን። ሁል ጊዜም ያንን ስራ ነው እንዲቀጥሉ በሱ አምሳል ሆነው በሱ ስልጣን ሆነው እንዲቀጥሉ ይህን ስልጣን ለማን ሰጠ? ለዚህ ለሰዎች ከአፈር ለተነሱ ሰዎች ሲሰጥ እናያለን። ስለዚህ እነዚህ ሰዎች ይህን ስራ ነው አስቀጥሉ የተባሉት። ይህን ስራ አስቀጥሉ ይላቸዋል። አሁን ወደ ፓርቲኩላር ወደ ሆኑ ግለሰቦች ያመጣን ይጀምራል። ዘፍጥረት 2 ላይ ዘፍጥረት 2 ቁጥር 18 ስለ ኤዜር ያወራልናል። ቁጥር 18 ኤዜር አሁን ስለ አንዱ አዳም ማውራት ይጀምራል። እስካሁን ድረስ ስናወራ የቆየ ነው ስለ ሰዎች በሙሉ ነው። አዳም ስለሚባለው ሰዎች በሙሉ ማለትም ወንድም ሴትም አድርጎ ምዕራፍ 1 ቁጥር 26 ላይ ስለፈጠራቸው ሁለቱንም ነው እያወራን የነበረው። አሁን ፓርቲኩላርሊ ስለ አንዱ አዳምና ስለ አንዷ ሔዋን ማውራት ሲጀምር እንደዚህ ይሆናል። እግዚአብሔር አምላክ ምን ይላል? ይሄ አንዱ ሰውዬ አንዱ አዳም ለብቻው መሆኑ መልካም አይደለም ይላል። እስካሁን የሰራው ነገር በሙሉ መልካም ነው፣ ግን አንዱ ወንዱ ለብቻው መሆኑ መልካም ስላልሆነ ረዳት የሚለው አማርኛችን ነው ረዳት የሚለው። ነገር ግን ዕብራይስጡ ላይ ኤዜር ይለዋል። ኤዜርን የሚጠቀመው ከዚህ በኋላ ለእግዚአብሔር ነው። ይሄንን ቃል የሚጠቀመው አቤን ኤዜር እንላለን አይደለም? እግዚአብሔር እስካሁን ድረስ አድርሶናል። ምን እያለ? እየተዋጋልን፣ እየተንከባከበን፣ እየጠበቀን፣ እያበላን፣ እያጠጣን፣ ስልጣኑን እያሳየ ብዙ ነገርን እያከናወነ እስከ ዛሬ አድርሰናል። ስለዚህ ይሄ አለት የኤዜር አለት ነው ሲል ሙሴ ያንን አለት ስም ያወጣለታል አይደለ? እግዚአብሔር ረዳታችን ብሎ። እግዚአብሔር ረዳታችን ሳይሆን ኮንሰፕቱ ግን እግዚአብሔር ተዋጊያችን ነው። ስለዚህ ኤዜር ምንድነው? ተዋጊ የሆነች ነው።
ዎሪየር የሆነች። ምክንያቱም ይጠይቃል አይደል? ይሄ ህይወት ራሱ አሁን የተጀመረው ህይወት ራሱ ከውጊያ የወጣ ህይወት አይደለም? ከውጊያ የወጣ እኮ ነው። ኤደን ገነትን እኮ በውጊያ ውስጥ አልፎ ነው እግዚአብሔር የተከላት። አሁንም ኤደን ገነትን ተንከባከቡ ሲባሉ ተዋጊዎች ናቸው የሚያስፈልጉት። ተዋጊ ሆኑ ተንከባካቢዎችና ካህናቶች ናቸው የሚያስፈልጉት። ስለዚህ አንደኛው ስራቸው ማምለክ ነው፣ ሁለተኛው ስራቸው መዋጋት ነው። ያመልካሉም ይዋጋሉም ነው። ስለዚህ ልክ በቃ አብራ ልትዋጋ የምትችልን እኩል ይሄን ስራ የምትሰራዋል እሷን አበጅለታለሁ ይላል። ለዛ እሷን ሲያበጅለት እናያለን። ቁጥር 19 ላይ እግዚአብሔር አምላክ የዱር አራዊትንና የሰማይ ወፎችን ከምድር ሰርቶ ነበር፣ ለእያንዳንዳቸው ምን ስም እንደሚያመጣላቸው ለማየት ወደ አዳም አመጣቸው። አዳም ሕይወት ላላቸው ፍጡራን ሁሉ ያወጣላቸው ስም መጠሪያቸው ሆነ። ስለዚህ አዳም ለከብቶች፣ ለሰማይ ወፎች፣ ለዱር አራዊት ሁሉ ስም አወጣላቸው። ይሁን እንጂ ለአዳም ተስማሚ ረዳት አልተገኘለትም ነበር። አሁን ከነዚህ ከተፈጠሩ እንስሶች መካከል አጠገቡ ሲመጡ አብረው የሚዋጉ አብረው የሚንከባከቡ አይነት አይደሉም አይደለ? እስካሁን ድረስ ተስማሚ አይደሉም። ዝሆን ቢመጣ ዝንጀሮ ቢመጣ ዝንጀሮ ቢያንስ እጅ አለው እግር አለው አብሮ ሊሰራ ይችላል። አይ ተስማሚ አይደለም እሱም አይደለ? ስለዚህ ድመትም ቢመጣ ውሻም ቢመጣ እስካሁን ያሉት የእግዚአብሔርን ማደሪያ ስፍራውን ይሄን የተቀደሰውን ተራራ እኩል አብሮ ሊንከባከቡ የሚችሉ ስላልሆኑ እነዚህ ረዳት ሊባሉ አይችሉም፣ ኤዘር ሊባሉ አይችሉም ይላል። ቁጥር 21 እግዚአብሔር አምላክም በአዳም ላይ ከባድ እንቅልፍ ጣለበት። አንቀላፍቶም ሳለ ከጎድኑ አንዲትን አጥንት ወስዶ ስፍራውን በስጋ ሞላው። እግዚአብሔር አምላክ ከአዳም የወሰዳትን አጥንት ሴት አድርጎ ሰራት፣ ወደ አዳምም አመጣት። አሁን ትንሽ አዳም እና አዳማ እንደገና ደግሞ ሙሉን ሰዎችን ስናይ አዳም ለብዙ ነገር ስለሚውል አሁንም በየቁጥሩ መካከል ልዩነቶች አሉ። ስለዚህ አዳም የሚባለው እግዚአብሔር አምሳሉ ያሳረፈበት የሚባለው ሰው የሚባለው እኛ ሰው ጀነራል ተርማችን ነው አይደለ? አንዳንዴ ሲያስፈልግ ለወንድም ሰው እንላለን፣ ግን ለሰው ልጆች በሙሉም ደግሞ ሰው እንላለን። ስለዚህ የሰው ልጆችን በሙሉ ሲመለከት ለሁለት ይከፍላቸዋል አይደለ? አምሳሉ ሁለት ፊትና ጀርባ አይባልም፣ ፊትና ፊት እንበለው። ፊትና ፊት አለው አምሳሉ። ስለዚህ ከዚህኛው ፊት ወንዱ ኢሽ የሚባለው አለ፣ ከዚህኛው ፊት ኢሻ ሴቷ የምትባለው አለች። ሁለቱም ግን የምን ሳንቲም ናቸው? አዳም የሚባለው ሳንቲም ናቸው። ስለዚህ አዳም የሚባለው ሳንቲም ሁለት ጎን አለው። አንደኛው ጎን ይወሰድና ሴቷ ትሰራለች፣ አንደኛው ጎን ይወሰድና ወንዱ ይሆናል ማለት ነው። ስለዚህ እነዚህ ሁለት ጎኖች አንድ ላይ ሲመጡ እግዚአብሔር የሱ አምሳል ይላቸዋል። አንድ ላይ መተው ኤደን ገነትን በዚህ በትዳራቸው ሲንከባከቡት፣ በዚህ በትዳራቸው ኤደን ገነት ውስጥ ያለውን የእግዚአብሔርን ሕልውና ሲያከብሩት፣ ሰዎችንም ደግሞ ወደዚህ ሕልውና ሲጋብዙ ያ የእግዚአብሔር አምሳል ይባላል። ስለዚህ እግዚአብሔር አምሳል በዚህ መንገድ ነው የሚገለጠው አይደለ? የእግዚአብሔር አምሳል ከዱር አራዊት ሁሉ ልዩ የሚያደርጋቸው እነዚህን ሰዎች በማየት ማወቅ ይቻላል። እግዚአብሔር ምን አይነት ነው ብላችሁ አንድን ሰው ከጠየቃችሁት ወንድን ብቻ አይቶ የእግዚአብሔርን አምሳል መናገር አይችልም። በጣም በከፊል ነው የሚነግረን ማለት ነው። የተከፈለ ሐሳብ ነው። ሴትንም ብቻ አይቶ ደግሞ እግዚአብሔር ማለት እሷን ይመስላል ማለት አንችልም። እግዚአብሔር ግን አባትንም ይመስላል እናትንም ይመስላል አይደለ? እግዚአብሔር ተንከባካቢ ነው፣ ፈጣሪም ነው። እንደገና ደግሞ እንደ እናት ነው። ወተትን ለልጆቹ ያዘጋጃል የሚለውን ምስል እኩል ማስኬድ አለብን ማለት ነው። ስለዚህ ይሄንን በእግዚአብሔር አምሳል የተፈጠሩትን ሰዎችን በማየት እናውቃቸዋለን። ተስማሚ ረዳት አልተገኘለትም ነበር ይልና ቁጥር 21 ላይ እግዚአብሔር አምላክ በአዳም ላይ ከባድ እንቅልፍ ጣለበት። አንቀላፍቶም ሳለ ከጎድኑ አንዲት አጥንት ወስዶ፣ ይሄ አንዲት አጥንት የሚለው
ያሻማል ጎን ለማለት ነው። ከጎኑ ከአዳም ጎን ስፍራውን በስጋ ሞላው ይላል። እግዚአብሔር አምላክ ከአዳም የወሰደውን አጥንት ወይም ጎን ሴት አድርጎ ሰራት፣ ወደ አዳም አመጣት። ከዛ አዳም ልክ ሲመለከታት በግጥም ይሞላል አይደል? በዜማ ይሞላል። ዋው በቃ በመጨረሻ ተገኘች ይላል። አዳምም እንዲህ አለ፣ እነሆ ይህች አጥንት ከአጥንቴ ጎን ከጎኔ፣ ጎናችን አንድ አይነት ነው እያለ ነው። አንድ አይነት ነው። ስጋም ከስጋዬ፣ ስጋችንም አንድ አይነት ነው። እኩል ነን፣ አንድ አይነት ነን፣ የአንዱ የእግዚአብሔር ምስል ነን እያላት ነው ያለው። እና ከዚህ ከኢሽ የወጣችዋ ሴት ትባል ይላል። ሰው ከወንዶ የወጣችዋ ሴት ትባል እየለየ ነው ማለት ነው። አዳም እንዳንላቸው ሁለቱንም ይሄኛው ወንዱ አዳም እችኛዋ ሴቷ አዳም እያለን ያለው። ስለዚህ ሰው ከአባቱና ከእናቱ ተለይቶ ከሚስቱ ጋራ ይጣመራል። ሁለቱም ደግሞ ምን ይሆናሉ? አንድ ስጋ ይሆናሉ። ሲጀመርም እንደዛ ነበሩ ነው አይደለ? ተከፍለው ነው አንድ ስጋ ነበሩ አይደለ? ሲጀመርም እዛ የተከፈሉትም የእግዚአብሔርን አምሳል በደንብ እንዲያሳዩን ነው እንጂ እኩል ናቸው፣ አንድ አይነት ናቸው። አጥንት ከአጥንት ነው፣ ስጋ ከስጋ ምንም ልዩነት የላቸውም እያለን ያለው። እኩል ናቸው። አዳምና ሚስቱ ሁለቱም ራቁታቸውን ነበሩ፣ ይሁን እንጂ አይተፋፈሩም ነበር ይላል። እንግዲህ ፍጥረት መጀመሪያ ላይ ፍጽምናው ውስጥ ራቁትነት አለው፣ ግን እፍረት የለውም አይደለም። ያ ራቁትነት የሚያሳፍረው አይነት ራቁትነትም አይደለም። እንደገናም ደግሞ የሸፈነውም ነገር አለ። ያ ራቁትነት በእግዚአብሔር ሕልውና ውስጥ የደንገነት ውስጥ ሲኖሩ ተሸፍነው ነው የኖሩ ያሉት። ራቁታቸውን ናቸው፣ ግን ይሄ የሚተፋፈሩበት ነገር የላቸውም እያለ ይነግረናል። ይሄ እንግዲህ የእረፍት ሲዝን ነው። የእግዚአብሔር መንግስት ከተቋቋመ በኋላ ያለው የእረፍት ወቅት ነው። በዚህ የእረፍት ወቅታቸው ይህን ሁሉ ነገር ሲያጣጥሙ ነበረ። ይህን ሁሉንም ነገር መንከባከብ፣ መጠበቅ፣ እግዚአብሔርን ማምለክ፣ መብላት፣ መጠጣት፣ መደሰት፣ በዚያ ስፍራ ላይ የእግዚአብሔርን ህብረት መለማመድ፣ ይህ ሁሉ ነገር እየሆነ ነበረ። እንዲህ ሆኖ ቢቀጥል ደስ ባለን ነበር አይደለ? እና የዘፍጥረት ጸሐፊ ያንን መንግስት እንድንናፍቀው ይጠራናል። ናፍቁት፣ በቃ ይሄ ነበር የመጀመሪያው መንግስት ይለናል። የመጀመሪያው እግዚአብሔር ያየልን ከሰማያት የወረደችዋ መንግስት፣ እዚህ ተራራ ላይ ያገኘናት መንግስት እቺን ትመስል ነበረ ይለናል። ነገር ግን ዘፍጥረት 3 ይከሰታል አይደል? ዘፍጥረት 3ን እናነባዋለን። እባብ እግዚአብሔር አምላክ ከፈጠራቸው የዱር አራዊት ሁሉ ተንኮለኛ ነበረ። ሴቲቱንም ወደ ቀጥታ ወደ ድራማው ነው የሚገባው። ሴቲቱንም በእርግጥ እግዚአብሔር በአትክልቱ ስፍራ ካሉ ዛፎች ከማናቸውም እንዳትበሉ ብሏልን አላት። እግዚአብሔር የፈጠራቸው ብዙ አይነት እንስሶች አሉ። እስካሁን ድረስ የዱር አራዊት አላለንም። አሁን የዱር አራዊት እያለን ነው። የዱር አራዊት አለ እና ከነሱ መካከል አንድ ተንኮለኛ ነሐሽ የሚባል እንስሳ አለ። ይሄ ነሐሽ ቀጥታ ወደ ንግግር ይገባል። የሚነጋገረው ከሴቲቱ ጋር ነው። ከዛ በኋላ ሴቲቱ ምን ይላታል? ይሄ የአትክልት ስፍራ በጣም በቃ ብዙ ዛፎችና ፍሬዎች አሉት እና ከማናቸውም እንዳትበሉ አላችሁ እንዴ ይላታል። እንዳላለ እኮ ያውቃል አይደለ? ከማናቸውም አላለም እግዚአብሔር። እንደውም ከሁሉም ብሉ ነው ያላቸው። ከሁሉም ነገር ግን ከአንዲቷ። እሱ ደግሞ አንዲቷን ያመጣና ሁሉንም እኮ ነው አትብሉ ያላችሁ የሚል ጥያቄ ነው የሚጠይቃት። ምን አስቦ ነው እግዚአብሔር? እያያችሁት እያማራችሁ እየጎመዣችሁ እንዴት ሁሉንም አትብሉ ይላችኋል ይላታል። ምላሽ ትሰጣለች። ሴቲቱም እባቡን እንዲህ አለችው፣ በአትክልቱ ስፍራ ካሉት ዛፎች ፍሬ መብላት እንችላለን። አይ ከሁሉም ፍሬ መብላት እንችላለን፣ አልተከለከልንም። ኤደን ገነት የኛ ነው፣ ይሄ አትክልት ስፍራ የኛ ነው። ነገር ግን እግዚአብሔር በአትክልቱ ስፍራ መካከል
ከሚገኘው ዛፍ ፍሬ እንዳትበሉ እንዳትነኩትም አለዚያ ትሞታላችሁ ብሏል ትላለች። በአትክልቱ ስፍራ መካከል የሚገኝ 2 ዛፍ አለ። እሷ ስለ አንዲቱ ዛፍ ነው የምታወራው። አትብሉ የተባሉት የትኛውን ዛፍ ነው? የእውቀትን ዛፍ ነው፣ የምርጫን ዛፍ ነው። ግን አትብሉ ነው እንጂ የተባሉት አትንኩ አልተባሉ። እሷ ይሄን ስትጨምር እናያለን። እና ትሞታላችሁ የሚለውንም ትነግረዋለች። ቁጥር 4 እባቡም ሴቲቱን እንዲህ አላት፣ አይ መሞት እንኳን አትሞቱም፣ አታካብጂ አይደል? አታካብጂ። ከፍሬው በበላችሁ ጊዜ ምን እንደሚሆን ልንገርሽ፣ አይናችሁ እንደሚከፈትና መልካምና ክፉን በማወቅ እንደማን ነው የምትሆኑት? እንደ እግዚአብሔር ነው የምትሆኑት። እና እግዚአብሔርም እቺን ነገር ስለሚያውቅ ነው የሚከለክላችሁ። እንደርሱ እግዚአብሔር እንድትሆኑ አይፈልግም። ይሄ ነገር ይሄ እባብ የሆነ የተጎዳበት ነገር አይመስላችሁም? እሱ ራሱ ጥያቄው እንደ እግዚአብሔር መሆን ነው አይደል? እባቡ ራሱ። ከዚያስ እነዚህ ሰዎች ኦሬዲ እንደ እግዚአብሔር ናቸው። በእግዚአብሔር አምሳል ተፈጥረዋል። እዛ እውነት ላይ ነው ጥያቄ የሚያነሳባቸው አይደለም? ያን እውነት ጥርጣሬ ውስጥ ይከትባቸዋል። እነዚህ ሰዎች ምላሻቸው ምን ነበር የሚሆነው? እኛ እኮ ኦሬዲ እንደ እግዚአብሔር ነን ነበር ምላሻቸው። ኦሬዲ በአምሳሉ የተፈጠርን ውብ የሆንን የእግዚአብሔር ተወካዮች ነን ነበር ምላሻቸው። ግን ያው የሚገባበትን መንገድ ታያላችሁ። ስለዚህ እሱ ራሱ የሚበላው ነገር ስላለ እሱን ነው ለማሳከክ የሚፈልገው። እሱ ራሱ ማንም መሆን ይፈልጋል፣ ያው እንደ እግዚአብሔር መሆን ይፈልጋል ይሄ እባብ። ስለዚህ ያን ስለሚያውቅ ነው ይላትና ጥርጣሬ ይከትባቸዋል። ስለዚህ እግዚአብሔር በሰጠው ቃል ላይ ሁልጊዜም ለወጥ ያለ ቃል ሲመጣ ሰዎች የውድቀት ጎዳና ነው ከፊታቸው የሚመጣው ማለት ነው። እግዚአብሔር ባወጣው ሐሳብ ላይ ሌላ ሐሳብ መስማት የለባቸው። እግዚአብሔር በሰጣቸው ፈቃድ ላይ ሌላ ፈቃድን ማጫወት የለባቸው። ያን ሲሆን ሁልጊዜም ጥፋት አለ። ቁጥር 6 ሴቲቱ የዛፉ ፍሬ ለመብል መልካም ለዓይን የሚያስደስትና ጥበብንም ለማግኘት የሚያጓጓ እንደሆነ ባየች ጊዜ ከፍሬው ወስዳ በላች፣ ከእርሷ ጋም ለነበረው ለባሏ ሰጠችው፣ እርሱም በላ። ሴቲቱ ከባቡ ጋር ስታወራ እስካሁን ድረስ ማን ነው አጠገቧ ያለው? ማን ነው ካጠገቧ ያለው? ከባቡ ጋር ስታወራ ማን አጠገቧ አለ? አዳም ባልየው አለ አይደል? ወንዱም አለ። ስለዚህ እኩል ነው ባቡን የሚሰሙት፣ እኩል ነው የሚያምረውን ነገር የሚያዩት፣ እኩል ነው ፍሬው የሚበሉት። ማንም በማንም ላይ ሰበብ ማምጣት አይችልም። ሁለቱም እኩል ነበሩ። እኩል እምቢ ማለት ይችሉ ነበር አይደለ? ግን እኩል እምቢ ሲሉ አናይም። ስለዚህ እሱም ሲበላ እናየዋለን። ከዚያስ ቁጥር 7 የማን ዓይን ነው ቀድሞ የሚከፈተው? የሁለቱም ነው እኮ አይደለ? የሁለቱም እኩል ነው የሚከፈተው። ሁለቱም የሚገነዘቡት ራቁትነታቸውን የሚገነዘቡት አንድ ላይ ነው። ከዚያስ ሁለቱም ደግሞ ለዚህም በቃ ቶሎ ብለው መፍትሄ ለማምጣት ሲቻኮሉ እናያለን። ምን ያደርጋሉ? የበለስ ቅጠል ሰፍተው ሲያገለድሙ እናያለን። የበለስ ቅጠል በለስ አንድ ፍሬ አለ እስራኤል ሀገር ውስጥ። ብዙ ጊዜ በለስ የሚወክለው የእስራኤልን ሕዝብ ነው። የእስራኤል ሕዝብ በበለስ ዛፍ ወይም በበለስ ፍሬ ትመሰላለች። ጌታ ኢየሱስ ክርስቶስ አንድ ጊዜ ተራበና ከበለስ ዛፍ ፍሬ ለመብላት ሲሄድ በለሲቷ ፍሬ የላትም። ከዚያስ ያቺን በለስ ዛፍ ካሁን በኋላ ፍሬ አታፍሬ አላት አይደል? ምክንያቱም በወቅቷ ነበር ሄደው ፍሬን ፈልጎ ነበር ሄደው ሊመገብ ፈልጎ ነበር ሄደው፣ ግን የሚመግብ ነገር አልሰጠችው። ስለዚህ ይሄ ምሳሌ በወንጌላት ውስጥ ያለው ምሳሌ የእስራኤልን ሕዝብ ይወክላል። የእስራኤል ሕዝብ ማፍራት ባለባቸው ጊዜ አላፈሩም ነበረ። ብዙ ነገር ተሰጥቷቸዋል። ገበሬው ተንከባክቧቸዋል። ብዙ ነገር አፍስሶላቸዋል እነሱ ላይ፣ ግን በጊዜው አልሰጣቸውም። ስለዚህ የበለስ ቅጠል የሚለው የሰውን አካሄድ ነው የሚያሳየው። ሰው ሁልጊዜ የራሱን መፍትሄ ሲፈልግ በለስ ዛፍ ጋር ሄደ እንላለን አይደለ? የራሱን ምርጫ ለማድረግ የራሱን እውቀት
ለመተርጎም ሲፈልግ የበለስ ዛፍ ጋር ሄደ። ስለዚህ እነዚህም ሁለት ሰዎች ዛፍ ነው የወሰዱት፣ የዛፍ ፍሬ ነው የወሰዱት። አሁን የወሰዱትን የዛፍ ፍሬ ያመጣውን ጥፋት ለመሸፈን አሁንም የት ይሄዳሉ? ዛፍ ጋር ይሄዳሉ አይደለ? ግን ይሄ አካሄድ አያስኬድም ይላቸዋል። ከዛ በኋላ እግዚአብሔር በኋላ ላይ ወደ ህይወት ዛፍ እንዳይገቡ ደግሞ የሚያደርግበት ክስተት አለ። አንዳንድ ነገር እግዚአብሔር ነው የሚሸፍነው፣ እግዚአብሔር ነው መፍትሄ የሚያመጣው የሚለውን አሁን ሊያሳያቸው ይገባል። ቁጥር 8 ላይ ቀኑ መሸትሸት ሲል እግዚአብሔር አምላክ በአትክልቱ ስፍራ ሲመላለስ አዳምና ሔዋን ድምጹን ሰምተው ከእግዚአብሔር አምላክ ፊት በዛፎቹ መካከል ተሸሸጉ። ከእግዚአብሔር አምላክ ፊት የት ነው የሚሸሸጉት? ከዛፎቹ መካከል። የቃላት ጨዋታዎቹ ደስ አይሉም? ዛፍ ይበላሉ፣ በዛፍ ለመደበቅ ይሞክራሉ፣ በዛፍ ቅጠል። ከዛ ድጋሚስ እግዚአብሔር ሲመጣ ራሱ ዛፎች መካከል ገብተው ለመሸሸግ ይሞክራሉ አይደለ? ስለዚህ ይሄ የቃላት ጨዋታዎች አሉ። ባይነኩት ኖሮ ይሄን ዛፍ ሲጀመርም እያለን ነው የዘፍጥረቱ ጸሐፊ። ቁጥር 9 እግዚአብሔር አምላክ ግን አዳምን ተጣርቶ የት ነህ አለው። የት ነህ? ሁልጊዜም ከነሱ ጋር ወክ ያደርጋል አይደል? እግዚአብሔር ሁሌ ወክ ያደርጋል ከልጆቹ ጋር። እንደ መካከለኛው ምስራቅ አማልክት አይደለም። የመካከለኛው ምስራቅ አማልክት አምጡ፣ የሚበላውን አምጡ፣ ብርሻውን አምጡ፣ በጎቹን አምጡ፣ ፍየሉን አምጡ፣ እረዱልኝ ብለው ደሙን ይጠጣሉ፣ አትክልቱን ይበላሉ። ከዛ በልተው ሰዎቹን ይረግጧቸዋል፣ ሰዎቹን ከአፈር ይደባልቋቸዋል። ይሄኛው አምላክ ግን ሰዎችን ከአፈር ያወጣና ህብረት ነው የሚያደርገው። ለሰዎቹ የሚበሉትን ይሰጣቸዋል፣ የሚጠጡትን ይሰጣቸዋል። ይሄ አምላክ ልዩ አምላክ ነው። እንዲህ አይነት አምላክ አይተው አያውቁም። አሁን ከዚህ አምላክ ፊት ሸሽተው ሌላ በራሳቸው መንገድ ሲሄዱ የት ናችሁ ብሎ ነው የሚጠይቃቸው። አቋማችሁ ምን አይነት ነው? የቱ ጋር ነው የቆማችሁት እያለ ነው የሚጠይቃቸው። የትኛው አምላክ ይሻላል? የትኛው ምርጫ ይሻላል? የትኛው አካሄድ ይሻላል እያለ ነው የሚጠይቃቸው እንጂ የተደበቁበት ቦታ ስለጠፋው አይደለም የት ናችሁ ብሎ የሚጠይቃቸው። ያውቃል የት እንዳሉ። ስለዚህ ልባቸውን ነው፣ የልባቸው አቋም የት ነው? ለየትኛው መንግስት ተገዛችሁ? እዛ ቁጥር 10 አዳምም ድምጽህን በአትክልቱ ስፍራ ሰማው፣ ራቁቴን ስለሆንኩ ፈራው ተሸሸግሁም ብሎ መለሰ። እግዚአብሔርም ራቁትህን መሆንን ማን ነገረ? ከእርሱ እንዳትበላ ብዬ ካዘዝኩ ዛፍ በላህን አለው። አዳምም ይህች ከኔ ጋር እንድትኖር የሰጠኸኝ ሴት እርሷ ከዛፉ ፍሬ ሰጠችኝና በላው አለ። ቁጥር 13 እግዚአብሔር አምላክ ሴቲቱን ይህ ያደረግሽው ምንድነው አላት። እርሷም እባብ አሳተኝና በላው አለች። እግዚአብሔር አምላክ እባብን እንዲህ አለው፣ ይህን ስለሰራ ከከብቶችና ከዱር እንስሳት ሁሉ ተለይተ የተረገምህ ሁን። በሕይወት ዘመን ሁሉ በደረት እየተሳብህ ትሄዳለህ፣ አፈርም ትበላለህ። በአንተና በሴቲቱ በዘርና በዘሯ መካከል ጠላትነትን አደርጋለሁ። እርሱ ራስህን ይቀጠቅጣል፣ አንተም ተረከዙን ትቀጠቅጣለህ። ሴቲቱንም እንዲህ አላት፣ በምጥ ጊዜ ጭንቅሽን አበዛለሁ፣ በስቃይም ትወልጃለሽ፣ ፍላጎትሽም ወደ ባልሽ ይሆናል፣ እርሱም ይበላይሽ ይሆናል። አዳምንም እንዲህ አለው፣ የሚስትህን ቃል ሰምተህ ከእርሱ አትብላ ብዬ ያዘዝኩን ዛፍ በልተሃልና ካንተ የተነሳ ምድር የተረገመች ትሁን። በሕይወት ዘመን ሁሉ ምግብን ጥረግረ ከእርሷ ታገኛለህ። ምድርም እሾክና አሜከላ ታበቅልብሃለች፣ ከቡቃያዋም ትበላለህ። ከምድር ስለተገኘ ወደ መጣህበት መሬት እስክትመለስ ድረስ እንጀራን በፊት ላብ ትበላለህ፣ አፈር ነህና ወደ አፈር ትመለሳለህ ይላል። ይሄ አንድ ምዕራፍ ይጨርሳል ማለት ነው። አንድ ክስተት። በዚህ ክስተት ውስጥ የምናገኛቸው 3 ካራክተሮች በእግዚአብሔር ፊት በአራተኛው ካራክተር ፊት ይቆማሉ። 3ቱ ካራክተሮች እባብ፣ አዳም፣ ሔዋን አይደል? አራተኛው ካራክተር ማን ነው? እግዚአብሔር ነው። ስለዚህ በአራተኛው ካራክተር ፊት ይቆሙና አሁን የሁሉም ፈራጅ ጻድቅ ፈራጅ የሆነው ንጉስ ይጠይቃቸዋል። በዚህ አስተዳደሬ ውስጥ የማንን ህገ መንግስት ተገበራችሁ ነው የሚለው ጥያቄው አይደለም? የማንን ህገ መንግስት ሰማችሁ ነው። ምክንያቱም ይሄ አስተዳደር የራሱ ህገ መንግስት አለው። እኔ ቀደም ብዬ ሰጥቻችኋለሁ።
ያንን ህገ መንግስት እንድትሰብሩ ማን ያደረገው ብሎ ሲጠይቅ አዳምን ሲጠይቀው ወደ ሚስቱ ይጠቁማል አይደል? ሚስቱን ሲጠይቃት ደግሞ ወደ እባቡ ትጠቁማለች። እና ሶስቱም ያው ለማምለጥ የሚያደርጉት ሙከራ ነው። ሶስቱም ለማምለጥ ይሞክራሉ፣ ግን እባቡ ይያዛል። ሁሉን ነገር መልካም ያደረገው እግዚአብሔር በዚህ ጊዜ ስለ እርግማን ሲነግረን እየረገማቸው እንዳልሆነ ተነጋግረናል። እባብ የተረገመ ነው፣ ኦሬዲም የተረገመ ነው። አዳምና ሔዋን ግን የተረገሙ አይደሉም። እነሱ የፍጥረት ቁንጮ ናቸው። እነሱን ሲፈጥር እግዚአብሔር ሲያስቀምጣቸው በአምሳሉ ነው ያስቀመጣቸው። ስለዚህ ያ ሐሳብ ፕላን ቢ የለውም። እግዚአብሔር ሁል ጊዜም ፕላን ኤ ነው ያለው። ፕላን ኤ ተበላሸብኝ ፕላን ቢ ላምጣ ብሎ ፕላን ቢ አያመጣም። ፕላን ኤ እንደ ጀመረች ትቀጥላለች፣ እንደ ጀመረች። ስለዚህ ሞት ይመጣል ብሏቸዋል። ስለዚህ አሁን ሞት እንዳያገኛቸው ፕላን ኤ እየሮጠች ስለሆነ ማለትም ፕላን ኤ ላይ ሞት የሚባለው ነገር አለ አይደለ? ሞት እነዚህን ሰዎች ሊጎዳቸው ይችላል፣ ሊወስዳቸው ይችላል። ስለዚህ ሞት እንዳያገኛቸው ከሞት መንገድ ነው ገፍትሮ የሚያወጣቸው። ምክንያቱም ያ ፕላን አለ፣ ይቀጥላል። ሞት የሚባለው እየሮጠ እየገሰገሰ ግን አዳምና ሔዋን እንዳያገኛቸው እግዚአብሔር አዳምና ሔዋንን ገፍተር ያደርጋቸዋል። ካስተዋላችሁት ገፍተር ያደርጋቸዋል። ከቁጥር 17 ጀምሮ ያለው እሱን ያሳየናል፣ ከቁጥር 20 ጀምሮ። ስለዚህ ሞት እየሮጠ እየገሰገሰ እየሄደ ነው የሚበላውን የሚይዘውን ፈልጎ እና ሞት የሚያርፍበት በኋላ ሞት የሚያርፍበት ጉዱ ነው አይደለም? ስለዚህ እግዚአብሔር ሞት ስለሚያርፍበት የነሱ ጥፋት ኮንሲኩዌንስ የሚያርፍበት አንድ መሲህ እንዳለ ይነግራታል እዛው ክፍል ላይ። ይሄ ሞት የሚባለው ነገር ክሌም የሚያደርገውን ክሌም ያደርጋል። ስለዚህ እናንተን ክሌም እንዳያደርግ እናንተን የሚያድን አንድ ዘር ከሴቲቷ ይመጣል። ይሄ የሚወጣው ዘር ሞት ይወጋዋል፣ ግን የሞትን መውጊያ ደግሞ አሸንፎ ይወጣል ብሎ ይነግራቸዋል። ባለፈው ሳምንትም እንዳየነው ነው። ስለዚህ ይሄ እናንተ አሁን የምትተዳደሩበት ህገ መንግስት ሞት የሚባለው ስለሆነ ወደሱ ምድር እየወጣችሁ ስለሆነ እዛ ምድር መጥቶ የሚያወጣችሁ የኔ አገልጋይ ሲመጣ ሞት አለቅም ይላችኋል። እናንተን ይዞ ላለመልቀቅ ይታገላል። ግን ይሄ የሚመጣው ነጋሲ ሞትን ረግጦ ትንሽ ወጋ ቢያረገው ሞት እግሩን ወጋ ቢያረገው ረግጦት ግን እናንተን ይዞ ይመለሳል ይላቸዋል። ወደ ኤደን ገነት ይገባል፣ ብቻውን አይገባም፣ እናንተን ይዞ ይገባል፣ መላሻችሁ ይመጣል ይላቸዋል። ስለዚህ ለሴቲቷ ይሄን ይነግራታል። እና ግን የሚያሳዝነው ይላታል፣ እዚህ ብትሆኚ ስትወልጂ አትታመሚም ነበር፣ እዚህ ብትሆኚ ህይወትሽን ስትኖሪ በሽታ የሚባል አያቅሽም ነበር። አሁን የምትወጪበት ቦታ በሽታ ሞት ምናምን የሚባሉ አስተዳደራቸውስ ነው እየገባሽ ያለሽው። ስለዚህ እዛ ስትወልጂ ኦብቪየስሊ ትታመሚያለሽ እያላት ነው ያለው እንጂ እግዚአብሔር እየረገማት አይደለም ያለው። አይረግምም፣ ሰዎችን የፍጥረቱን ቁንጮችን አይረግምም። ስለዚህ የሚደርስባትን ነገር ይነግራታል። ቀጥሎም ደግሞ ለወንዱ ይነግረዋል። እዛ ስትሄድ አንተ ምንድነው የሚደርስብህ? ያው የእኩልነት ነገርም ሲበላሽ እናያለን አይደለ? ማን አሁን ባሏ በላይዋ ላይ ነው የሚሆነው አይደለ? በፊት እንደሱ የሚባል ታሪክ የለም። እኩል ነበሩ እስከዚህ ሰዓት ድረስ እንበለው። ስለዚህ አሁን ግን ባሏ በላይዋ ላይ ይሆናል፣ የበላይ ይሆናል የሚለው ነገር ይመጣል። ከዛ ቁጥር 17 አዳምንም ደግሞ ይነግረዋል። አሁን የምትወጣበት ምድር ምን አይነት ምድር ነው? እሾክና አሜኬላ ያለበት ምድር ነው። በረከት ያለበት ምድር ሳይሆን እርግማን ያለበት ምድር ነው ይለዋል። እርግማን የሚባለው ነገር የሚያስተዳድረው ምድር ነው። እርግማን የሚያስተዳድረው ምድር ደግሞ ብዙ ላብ፣ ብዙ ደም፣ ብዙ ልፋት፣ ብዙ የጉልበት ስራ፣ ብዙ በቃ መባከን ያለበት ነው ይለዋል እንጂ አዳምንም እየረገመው አይደለም። ከዚህ ወጥተህ ስትሄድ በላብ ነው የምትበላው። እኔ ተከልኩትን መብላት ስትችል እምቢ አልክ። ስለዚህ አንተ ተክለ ጥረግረ ነው የምትበላው። ለፍተ በእርሻክ በዛ ልፋት ውስጥ ትመገባለህ ይለዋል። ከዛ የመጨረሻ የሚያሳዝነው ነገር የሚነግረው ከዚህ አፈር ነበር ያወጣሁ ይለዋል አይደለ?
ከዚህ አፈር ነበር ያወጣው፣ አሁን ግን በፈቃድ አፈር ቦታ ነው የምትሄደው ይለዋል። አፈር ስለሆንክ ከዛ ቦታ ወደዛ ቦታ ስላዘነበልክ ወደዛ ቦታ ነው የምትገባው፣ አፈር ነህና ወደ አፈር ትመለሳለህ ይለዋል። ስለዚህ ይሄ አሁን የፍጥረትን ነገር እግዚአብሔር ባለበት መንገድ ሳይሄድ ሲቀር እናያለን። እና ውድቀት የምንለው ይሄንን ነው አይደለ? ውድቀት የአንድ ጊዜ ክስተት አይደለም፣ ግን የመጀመሪያው ውድቀት የሰው ልጆች ውድቀት ማለት እንችላለን። ከዚህ በፊት ብዙ አይነት ውድቀቶች ሊኖሩ ይችላሉ የሰው ልጆች ያልሆኑ። አሁን ግን የሰው ልጆች የሚወድቋቸውን ውድቀቶች ያሳየን ይገባል። ቁጥር 20 ላይ አዳምም የሕያዋን ሁሉ እናት ናትና ሚስቱን ማን ብሎ ጠራት? ሔዋን። አሁን ገና ነው ስም የሚወጣላት አይደል? ይሄን ሁሉ ምዕራፍ ስንመጣ ስም አልወጣላትም ነበር። አሁን ግን ከፋንክሽኗ ተነስቶ ከስራዋ ተነስቶ ስራዋ ምንድነው? እናትነት አይደለም? እናት ስለሆነች ሐዋ ይላታል። ሐዋ ማለት እናት ማለት ነው፣ የሕያዋን ሁሉ እናት። ቁጥር 21 እግዚአብሔር አምላክ ከቆዳ ልብስ አዘጋጅቶ አዳምንና ሚስቱን አለበሳቸው ይላል። ቆዳ ከየት ነው የሚገኘው? ከእንስሳ ነው የሚገኘው ብለናል። ከዚህ ቀደም ለመልበስ የሞከሩት ከበለስ ዛፍ ቅጠል ነው። የበለስ ዛፍ ቅጠል ደግሞ አንዴ ከተቀነጠሰም አይቆይም፣ ሲጀመርም ይደርቃል። የሰው ሙከራ ነው። ስለዚህ የሰው ሙከራ ሊያለብሳቸው ስለማይችል አሁን የሚወጡበት ቦታ ለየት ያለ ሽፋን ስለሚጠይቅ ሀሩር ነው፣ ምድረ በዳ ነው፣ እሾክና አሜኬላ የሚያበቅል ኃይለኛ ምድረ በዳ ነው። ከዛ ምድረ በዳ ሊያድናቸው የሚችለው እግዚአብሔር ራሱ አርዶ የሚያለብሳቸው ቆዳ ነው። የራሱ የእግዚአብሔር የጸጋ ቁርበት ነው የሚያስፈልጋቸው አይደለ? ስለዚህ ራሱ ሲያለብሳቸው እናያለን። ባለፈው ሳምንትም ስንል ነበር ምናልባትም ደም በደም ሆነው ነው የወጡት፣ ግን ይሄ ደም ቢሸፍናችሁ ይሻላችኋል ብሎ ነው ሚልካቸው ወደ ውጪ። ከዚያ ቁጥር 22 ከዚያም እግዚአብሔር አምላክ ሰው መልካምና ክፉን ለይቶ በማወቅ ረገድ አሁን ከኛ እንደ አንዱ ሆኗል። አሁን ደግሞ እጁን ዘርግቶ ከየትኛው ዛፍ ይላል? ከሕይወት ዛፍ ቀጥፎ እንዳይበላ። ቀጥፎ ቢበላ ምን ይከሰታል? ለዘላለም እንዳይኖር አይደለም? የሕይወት ዛፍን ከበላ በሕያውነት ይቀጥላል ነው፣ በሕያውነት ይቀጥላል። ስለዚህ የተገኘበትን ምድር እንዲያርስ እግዚአብሔር አምላክ ሰውን ከኤደን የአትክልት ስፍራ አስወጣው። ሰውንም ካስወጣው በኋላ ወደ ሕይወት ዛፍ የሚወስደውን መንገድ ለመጠበቅ ኪሩቤልንና በየአቅጣጫው የምትገለባበጥ ነበልባላዊ ሰይፍ ከኤደን በስተ ምስራቅ አኖረ፣ ወይም ፊት ለፊቷ ላይ አኖረ ይለናል። ፊት ለፊት ላይ ዛፏ ጋር እንዳይደርሱ ማለት ነው። አሁን እግዚአብሔር የሚናገረውን ተመልከቱ። ይሄ አዳም ማለትም አዳምና ሔዋን እንደማን ሆኗል አይደል? አዎ የሆነ አይነት ዕውቀት ጨምሯል። እንደኛ ከኛ እንዳንዱ ሆኗል። እንደ አማልክቱ ሆኗል። የአማልክቱን ወሬ ሰምቶ የሆነ አይነት ዕውቀት ጨምሯል። ምን አይነት ዕውቀት ነው የጨመረው? እስቲ ንገሩኝ። አዎ ለራሱ መለየት እንደሚችል አይደል? እኔም ለካ መብት አለኝ፣ እኔም ለካ ዕውቀት አለኝ፣ እኔም ለካ የፈለኩትን መንገድ ወስጄ ከእግዚአብሔር አስተዳደር መውጣት እችላለሁ የሚለውን ዕውቀት ጨምሯል። ያንን ዕውቀት ጨምሯል። ስለዚህ አሁን በዚህ በአመጽ ስቴት ውስጥ ሕያው የሆነውን እግዚአብሔር ፊት ከቀረበ አመጸኛ እግዚአብሔር ፊት ሊቆም አይችልም አይደለም? ምን ይሆናል? እግዚአብሔር ፊት ከቆመ በዛ ስቴት ይጠፋል፣ ባጭሩ ይቀጫል። ባጭሩ በዛ ማንነቱ ከቆመ እግዚአብሔር ፊት በአንድ ጊዜ ይቀሰፋል። ስለዚህ እግዚአብሔር ስለወደዳቸው ወደ ሕይወት ዛፍ ዝም ብለው ዘው ብለው እንዳይገቡ የሚጠብቃቸውን አቆምላቸው አይደለ? ኪሩቤልንና ነበልባላዊ ሰይፍን። ኪሩቤል ሁልጊዜም የእግዚአብሔር ሀልወት ጠባቂዎች ናቸው። ከዚህ በኋላ የምናገኛቸው ሙሴ በምድረ በዳ የቃል ኪዳኑ ታቦት ሲሰራ ኪሩቤልን ከላይ አስቀምጥ ይለዋል እና ከመካከሉ የመርሲ ሲት የምህረት መቀመጫው መካከል የእግዚአብሔር የተለየ ክብድ ያለ መገኘት አለ።
ስለዚህ ያ ክብድ ያለው መገኘት አሁን በህይወት ዛፍ ተመስሎ እናያለን። የህይወት ዛፍ በመካከል ነው ያለው፣ ከዳርና ከዳር ኪሩቤሎች አሉ። ከዛም በኋላ መዝሙራት ውስጥ በኪሩቤል ላይ የምትቀመጥ ይላል፣ ግርማ አስፈሪ የሆነ ይለዋል። እግዚአብሔር የተለየ ክብድ ያለው መገኘቱ በኪሩቤል መካከል እንዳለ መጽሐፍ ቅዱስ ይነግረናል። ስለዚህ ወደ እግዚአብሔር መገኘት ከኃጢአትና ከአመፀኛ ማንነታቸው ይዘውት ዘው ብለው እንዳይገቡና በዛ ማንነታቸው እንዳይጠፉ እንዳይሞቱ እግዚአብሔር ያንን ቦታ በሰይፍም ሲጠብቀው እናያለን። የምትገለባበጥ ነበልባላዊ ሰይፍ ይለናል። ስለዚህ የእግዚአብሔር ቃል ራሱ ሰይፍ ነው አይደል? ሰይፍ ይለያል፣ የሚገባውን ያስገባል፣ የማይገባውን ያስወጣል። ያንን ነው የሚሰራው። ይሄኛውም ነበልባላዊ ሰይፍ ንጹሁን ከመጥፎ ይለያል። እሳትም አለው፣ እሳትም ደግሞ የሚበላ ነገር አለው። ስለዚህ ሊበላቸው ይችላል። እግዚአብሔር ደግሞ በምህረቱ እንዳይገቡ በሩቁ እዛው የሚያስቀምጥበትን መንገድ ሲያበጃጅ እናየዋለን። የዛሬውን በዚህ ጨርሰናል።